ሰላም ጤና ይስጥልን ተመልካቾቻችን ከኢቲቪ ፓርላማ ሳምንታዊው የሰሞነኛ ፕሮግራማችን ነው ጀመረ። በዛሬው የሰሞነኛ ፕሮግራማችን የዳኝነትና የዲሞክራሲ ተቋማት ምርታ ለተሳካ የሀገረ መንግስት ግንባታ በሚል መሪ ቃል የተካሄደ መድረክን ያነሳሳን ቆይታ እናደርጋለን። ከፕሮግራሙ ጋር ኃይለ ማርያም አየለና ተስፋዬ ሚደቅሳ አብረናችሁ ቆይታ እናደርጋለን። ጥሩ ጊዜ። የዳኝነትና የዲሞክራሲ ተቋማት ምርታ ለተሳካ የሀገረ መንግስት ግንባታ በሚል መሪ ቃል እንግዲህ በዳኝነትና የዲሞክራሲ ተቋማት ቅንጅት ላይ የሚያተኩር የምክክር መድረክ ተካሂዷል። ይህንኑ መድረክ እንግዲህ በስፋት የምንመለከተው ይሆናል። እንግዲህ በምክክሩም ለምክር ቤቱ ተጠሪ የሆኑ የዲሞክራሲ ተቋማት የሪፎርም ጉዞ እንዲሁም ደግሞ ከሪፎርም ጉዞ ጋር ተያይዞ ያከናወኗቸውን አበይት ተግባራት በተጨማሪም ደግሞ ቀጣይ አቅጣጫዎችን በሚመለከት እንግዲህ በርካታ ጉዳዮችን አቅርበው ሰፊ ውይይት ተደርጎባቸዋል። በመድረኩ ላይ እንግዲህ በዋናነት በሀገሪቱ የፍትህ ስርዓትና የዲሞክራሲ ግንባታ ሂደት ውስጥ ቁልፍ ሚና ያላቸው እነዚህ ተቋማት ካለፉት ዓመታት ተሞክሮ በመነሳት በቀጣይ ጠንካራ የሀገረ መንግስት ግንባታ በሚያረጋግጥባቸው ጉዳዮች ላይ ሰፊ ውይይት ተካሂዷል። እዚህ ላይ ሀሳቦችን እየተለዋወጥን ቆይታ እናደርጋለን። ጥሩ እንግዲህ ባሳለፍነው ሳምንት ከተከናወኑ አበይት ክንውኖች ውስጥ የምናገኘው የዳኝነትና ዲሞክራሲ ተቋማት ምርታ ለተሳካ ሀገረ መንግስት ግንባታ በሚል ርዕስ ለምክር ቤቱ ቀጥታ ተጠሪ የሆኑ የዳኝነትና የዲሞክራሲ ተቋማት ያከናወኗቸውን አበይት ተግባራት ለተሳታፊዎች አቅርበው ሰፊ ውይይት የተደረገበትን መድረክ ነው የምናገኘው። በመድረኩ ላይ እንግዲህ የተገኙት የፌዴራል ተወካዮች ምክር ቤት አፈ ጉባኤ የሆኑት የተከበሩ አቶ ታገሰ ጫፎ በመድረኩ ላይ ተገኝተው ተቋማትን መገንባት ሀገርን መገንባት ነው በሚል ሀሳብ ሰፊ ሀሳቦችን አንስተዋል። እንግዲህ እነዚህ የዳኝነትና የዲሞክራሲ ተቋማትን መገንባት ሲቻል ሀገር የምትፈልገውን ነገር ማሳካት ትችላለች፣ ሀገርን በተሻለ ጎዳና ላይ ማስቀጠል ይቻላል የሚሉን ሀሳብ አጽንኦት ሰጥተው የጠቆሙበት ነው። በዚህም ምክንያት ነው እንግዲህ መንግስት ከፍተኛ ትኩረት በመስጠት ሀገረ መንግስትን ለመገንባት ሀገርን ለማጽናት እንዲቻል እነዚህ የዳኝነትና የዲሞክራሲ ተቋማት ነፃ፣ ገለልተኛ፣ ጠንካራና ተአማኒ ሆነው መስራት እንዲችሉ ያለምንም ጣልቃ ገብነት እንዲሰሩ የሚያስችል እና በሀገር ላይ ትልቅ ሚና እንዲኖራቸው በርካታ ስራዎች መሰራታቸው ጠቁሟል። እነዚህን ተቋማቶች ላይ ጠንካራ ስራ መሰራቱ ሀገር የምትፈልገው ጎዳና ላይ እንድትደርስ የሚያበቃት መሆኑንም የጠቆሙበትን ሀሳብ እናገኛለን እና ከዚህ ጋር ተይዞ ተቋማቱ ነፃና ገለልተኛ ሆነው እንዲሰሩ የሚያስችላቸው በዋናነት ሙያዊ በሆነ መንገድ ሲደራጁ ከዛም አለፍ ብሎ ደግሞ አቅምና ስልጣናቸው በአግባቡ መጠቀም እንዲችሉ የህግ ማዕቀፍ ሲስተካከልላቸው መሆኑን ጠቁሟል። ይህንንም በማመን መንግስት የህግ ማዕቀፍ በማዘጋጀትና በማሻሻል እነዚህ ስራዎች መሰራታቸው ተቋማቱ በዳኝነትና በዲሞክራሲ ዘርፍ ላይ ኢትዮጵያ የሚፈለግባትን ደረጃ እንድትደርስ ማበርከቱን ጠቁሞበታል። ሌላው እንግዲህ እነዚህ ስራዎች በመሰራታቸው የዳኝነትና ዲሞክራሲ ተቋማት ላይ የተገኘው አዎንታዊ ውጤት ቀላል እንዳልሆነም የጠቁሙበት ነው። ምክንያቱም የህዝብ ተወካዮች ምክር ቤት እንግዲህ እንደምናውቀው ህግ ያወጣና ይህን ያወጣውን ህግ ደግሞ ለአስፈጻሚ ተቋማቶች እንዲተገብሩት ያደርጋል። መተግበራቸውንም ይከታተላል፣ ይቆጣጠራል። ስለዚህ እነዚህ የዳኝነትና የዲሞክራሲ ተቋማት በወጣላቸው ህግ መሰረት ነፃና ገለልተኛ ሆነው የፍትህ ስርዓቱን ማሳለጣቸውን፣ የዲሞክራሲ ስርዓቱን ማጎልበታቸውን ይከታተላል፣ ይቆጣጠራል። ለዛ የሚረዳቸውን የህግ ማዕቀፍ በማዘጋጀቱና በማሻሻሉ ከዚህ ጋር በተያያዘ በተሰራው ስራ እነዚህ ተቋማቶች በተለይ ከለውጡ ወዲህ ከ2010 ዓ.ም ወዲህ የተሻለ አፈጻጸም ላይ መድረሳቸውን የተከበሩ አፈ ጉባኤ ያነሱበትን ሀሳብ እናገኛለን። ሌላው እንግዲህ በቀጣይ ተቋማቱ እንግዲህ በዚህ ደረጃ ላይ የመጡና የተሻለ አፈጻጸም ላይ የደረሱ ቢሆንም የላቀ አውድ ላይ ደግሞ ማድረስ ደግሞ ይጠበቃል። ምክንያቱም ለውጥ የሚበቃ ነገር አይደለም። በየጊዜው ማደግ ይጠበቃል። ይህንን እድገትና ለውጥ ደግሞ ጠብቀው ለመሄድ የሚቻለው ደግሞ እነዚህ ተቋማቶች የጀመሯቸውን ስራ አጠናክረው መቀጠል ሲችሉ ነው። ለዚህም የህዝብ ተወካዮች ምክር ቤት በህገ መንግስቱ በተሰጠው ስልጣን መሰረት ተጨማሪ ድጋፎችን የሚያደርግ መሆኑን ክቡር አፈ ጉባኤ የጠቀሱበትን ሀሳብ እናገኛለን። ሌላው መንግስት በምክር ቤት ውስጥ የተሻሉ ሀሳቦች እንዲንሸራሸሩ ተጨማሪ ሀሳቦች፣ አማራጭ ሀሳቦች እንዲመጡና የሀሳብ ፍጭቶች ኖረው ለሀገር ጠቃሚ የሆነ ሀሳብን አውጥቶ ሀገር እንድትጠቀም ማድረግ በጉልህ የሚፈልገው ሀሳብ መሆኑን አጽንኦት ሰጥተውበታል። ለዚህም ሀሳቦች መጥተው ክርክር ተደርጎባቸው ዋጋ እንዲኖራቸው የተጀመሩ የዲሞክራሲ ስርዓቶችም ተጠናክረው እንደሚቀጥሉ የተከበሩ አፈ ጉባኤ በነበረው መድረክ ላይ ካነሱት ሀሳብ ውስጥ እንግዲህ ተጠቃሽ ነው። የተከበሩ
አቶ ታገሰ ጫፎ የዳኝነትና የዲሞክራሲ ተቋማትን ለመገንባት በርካታ ስራዎች መሰራታቸውን ያነሱበት ሁኔታ አለ። ከዚህ ጋር ያይዞም እንግዲህ የህግ ማዕቀፍ ማዘጋጀት እጅግ መሰረታዊ ጉዳይ በመሆኑ እነዚህን ተቋማት የሚደግፉ የህግ ማዕቀፎች መሰራታቸውን ገልጸዋል። የአመራሩን ብቃት ለማሳደግ የሰው ኃይል ስምሪት አስፈላጊነት ታምኖበት ከተቋማቱ ኃላፊነት ጋር በተገናዘበ መንገድ እንግዲህ የሰው ኃይል ስምሪት መካሄዱን ገልጸዋል። ነፃና ገለልተኛ ሆነው እንዲደራጁ አስፈላጊው ድጋፍ መከናወኑን ገልጸዋል። ከዚህ ጋር ማያይዘው በተለይም እነዚህ ተቋማት ምቹ የሆነ የስራ አካባቢ እንዲኖራቸው ተቋማቱን የማዘመን በርካታ ስራዎች መሰራታቸውን ገልጸዋል። ከቴክኖሎጂ ጋር ተያይዞ እነዚህን ተቋማት ዘመናዊ ቴክኖሎጂዎችን የማስታጠቅ ስራዎች መሰራቱን ገልጸዋል። መንግስት ይህንንም ስራ እንግዲህ አጠናክሮ እንደሚቀጥል ነው የገለጹት። እንግዲህ በዚህ መድረክ ላይ የዳኝነትና የዲሞክራሲ ተቋማት ያቀረቧቸውን አሰራሮች ወይም ደግሞ ከለውጡ ወዲህ ከነበሩበት ተነስተው ለውጡ የፈጠረላቸውን አጋጣሚ ተጠቅመው ነገ ሀገር ከምትፈልገው ቦታ ላይ ለመድረስ የተጓዙባቸው መንገዶች ለተሳታፊዎች ያቀረቡበት እንደመሆኑ አንደኛ ከቀረቡት ተቋማቶች የፌዴራል ከፍተኛ ፍርድ ቤት እናገኛለን። የፌዴራል ከፍተኛ ፍርድ ቤት ከለውጡ ማግስት ጀምሮ የሰሯቸውን ስራዎች ምን እንደነበሩ ለተሳታፊዎች አቅርቧል። እንግዲህ እዚህ ላይ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት የሆኑት አቶ ቴዎድሮስ ምህረት ባለፉት የለውጥ ዓመታት የፌዴራል ከፍተኛ ፍርድ ቤት የዳኝነት ነፃነቱን ያጠናከረበት፣ ግልጸኝነት የተፈጠረበትና የፍትህ ስርዓቱ በቴክኖሎጂ የማዘመን ስራዎች የተሰሩበት ወቅት እንደነበረ ጠቁሟል። ይህ ማለት እንግዲህ ቀላል አይደለም። አንድ ሀገር ላይ የዳኝነት ስርዓቱ ተአማኝነት እንዲኖረው ከህግ ማዕቀፍ ጀምሮ የተሰራለትን ስራ ተግባራዊ ለማድረግ ወይንም መተርጎም እንዲችል በተመቻቸለት ሁኔታ ውስጥ የዳኝነት ስርዓቱን ነፃ ማድረጉ፣ የዳኝነት ስርዓቱን ማጠናከሩ፣ የፍትህ ስርዓቱን ማጎልበቱ ቀላል እንዳልሆነ የተመዘገበ ውጤት እንደሚያመላክት ክቡር ፕሬዝዳንቱ የጠቆሙበትን ነጥብ እናገኛለን። ከዚህ ጋር ተያይዘው እንግዲህ ፍርድ ቤቶች ከህግ ማሻሻያ ጀምሮ በተሰራላቸው ስራ ሰው ሰራሽ አስተውሎትን አጠቃቀም ድረስ የሚያዘልቅ አዳዲስ ቴክኖሎጂን እንዲጠቀሙ እድል የከፈተላቸው መሆኑን ጠቁሟል። ከዚህ ጋር ያይዘው እነዚህ የህግ ማሻሻያዎች በመከተል የፍርድ ቤት የአገልግሎት አሰጣጥን የፍትህ ስርዓቱ ጤናማ እንዲሆን የሚያስችል የተለያዩ ቴክኖሎጂዎችን ዘመን በሚያዋጀው መንገድ ማቀናጀትና መተግበር መጀመራቸውንም ጠቁሞበታል። ሌላው ፍርድ ቤቶቹ የተቋማዊ ነፃነትን ለማረጋገጥ የሚያግዙ የህግ ማዕቀፎችን መሰረት በማድረግ የራሳቸውን ደንቦችና መመሪያዎችን ማውጥተው ተግባራዊ ማድረጋቸውንም ጭምር ለውጡ ካስገኘላቸው ትሩፋቶች ውስጥ ተጠቃሽ መሆናቸውን ጠቁሟል። ሌላው የፋይናንስ ነፃነትን ማረጋገጥ መቻሉንም ጠቁሞበታል። የዳኝነት ስርዓቱ ላይ የሚከናወንበትን አጠቃላይ ሁኔታ የሚመራበት ነው። ፋይናንሱን በሕዝብ ተወካዮች ምክር ቤት ነው እንግዲህ የሚጸድቅለት። ያ አቅዶ የሚያመጣውን በጀት የሕዝብ ተወካዮች ምክር ቤት ይሁንታ አግኝቶ ያንን የተመደበለትን በጀት ደግሞ በነፃነት መጠቀም መቻሉ ለውጡ ካስገኘለት ትሩፋቶች ውስጥ አንዱ እንደሆነ የተከበሩ ፕሬዝዳንት ቴዎድሮስ ምህረቱ ጠቁሟል። ሌላው የአስተዳደር ሰራተኞች ደግሞ በራሳቸው መተዳደሪያ ደንብም እንዲተዳደሩ እድል መመቻቸቱ ከለውጡ የተገኘና የሪፎርም ስራውም የተመዘገቡ ውጤቶችን እየላቁ እየመጡ መሆናቸውን ከአመት ዓመት እየጨመሩ መሆናቸውን የጠቆሙበት ነው። ሌላው እንግዲህ የፍርድ ቤትን ስራ ስንመለከት በዋናነት የህዝብ አመኔታን መጨመር ይጠበቅበታል። አንድ ሰው የሆነ ጉዳይ ገጠመኝ ብሎ ካሰበ ይህንን ጉዳይ ፍርድ ቤት ወስጄው ፍትህ አገኝበታለሁ ብሎ እንዲቀበል የሚያደርገው ፍርድ ቤቶች በሚሰሩ ስራ ላይ ህዝብ ማመን ሲጀምር ነው። ይህንን ደግሞ ማመን የሚጀምረው መጀመሪያ በሚሰራለት ህግ መሰረት ተግባራዊ ማድረግ ሲጀምር ነው። ስለዚህ ፍርድ ቤቶች የተሰጣቸውን ህግ ተግባራዊ እያደረጉ ነፃና ገለልተኛ ሆኖ የፍትህ ስርዓቱን እያሳለጡ በመሆኑ የህዝብ አመኔታን ለመጨመር የሚያስችሉ ስራዎችን ተግባራዊ ያደርገዋል። ለዚህም እንግዲህ እንደማሳያ ከነሱት አንደኛው የግልጽ ችሎትን ነው። እንግዲህ ችሎቶችን በግልጽ ማከናወን መቻላቸው የህዝብ አመኔታን እለት በእለት እየጨመረ መምጣቱን ጠቅመዋል እና ከዚህ ጋር ያይዘንዶ የግልጽ ችሎትን ከነበረበት 65 በመቶ በአሁኑ ሰዓት 91 በመቶ ማድረሳቸውን ጠቁሟል። ይህ ማለት ግልጽ ችሎትን ክፍት ስታረገው የፍትህ ስርዓቱን ግልጽ በሆነ መንገድ ሲከናወን የህዝብ አመኔታ እየጨመረ ይመጣል። ፍርዱ እንዴት ይከናወናል? ከጀርባ የሚጠረጠሩ ሰዎች በኔጌቲቭ ወይንም ደግሞ በአሉታዊ መንገድ የሚመለከታቸውን የፍርድ ስርዓቶች ነፃ ያደርጋቸዋል፣ ክፍት ያደርጋቸዋልና በዚህ ረገድ ያለው አፈጻጸም ከ65 በመቶ ወደ 91 በመቶ የግልጽ ችሎትን ማሳደግ መቻሉን ጠቁሟል። ሌላው ውሳኔዎች በተለያዩ የፍርድ ቤት ደረጃዎች ላይ ይወሰናሉ። ውሳኔ ከተሰጠ በኋላ አንድ ጉዳይ ላይ የመሻር መጣኔ ደግሞ መቀነስ ደግሞ ተገቢነት አለው።
የመሻር ምጣኔ ማለት በየደረጃው ባሉ ፍርድ ቤቶች በሰበር ወይንም በከፍተኛ ደረጃ ፍርድ ቤት ላይ እንዳይቀለበሱ ወይንም ደግሞ በይግባኝም ሊሆን ይችላል የተወሰኑ ውሳኔዎች ሳይጸኑ ይቀሩና ይቀየራሉ ወይንም ይገለበጣሉ። ይህ ግን ጸንቶ እንዲቆይ የሚያደርገው አንደኛ በዳኞች ላይ በሚሰራው የአቅም ማጎልበቻ ስራ ነው። ከዚህ ጋር በተያያዘ የመዝገብ የመሻር ውሳኔን ከጊዜ ወደ ጊዜ መቀነስ መቻሉን ጠቁሙበታል። ከዚህ ጋር በተያያዘ እንግዲህ አቅምን በማሳደግ የመሻር ምጣኔ መቀነስ መቻሉ በእያንዳንዱ የፍትህ ስርዓት ላይ የሚከናወኑ እያንዳንዱ ውሳኔ ህግን መሰረት ያደረገ እየሆነ መምጣቱን የሚያሳይ ነው ሲሉ ጠቁሙበታል። ሌላው እንግዲህ ሀገር አሁንም ሁልጊዜ እንደምናነሳው በቴክኖሎጂ እያደገች እየጎለበተች እየመጣች ነው። ከዚህ ጋር በተያያዘ ተቋማት ራሳቸውን በዲጂታላይዜሽን እና በዚህ ጋር በተገናኙ የትራንስፎርሜሽን ጉዳዮች ላይ ራሳቸው ማብቃት ይጠበቅባቸዋል። ወደ ቴክኖሎጂ መምጣት አለባቸው። ከዚህ ጋር በተያያዘም እንግዲህ በድምጽ የሚቀረጹ የፍርድ ቤት ስርዓቶችን ወይም የችሎት ስርዓቶችን ወደ ቴክስት ወይም ወደ ጽሁፍ የሚቀይር ቴክኖሎጂን ተግባራዊ መደረግ መጀመሩን ጠቁሟል። ይህ ማለት ቀላል አይደለም። አንድ በድምጽ ሪከርድ የተደረገን ወይም በኦዲዮ ያለን ነገር ወደ ጽሁፍ ለመቀየር በርካታ ሰዓታትና ቀናትን የሚፈጅ ነው። ይህንን ግን ቴክኖሎጂን በመጠቀም ያንን የፍርድ ስርዓት በድምጽ የተቀረጸን ስርዓት ወዲያው ወደ ቴክስት ወደ ጽሁፍ የሚቀይር ቴክኖሎጂንም ተግባራዊ ማድረግ መቻሉን የጠቆሙበትን ሐሳብ እናገኛለን። ይህ እንግዲህ በዋናነት የፌዴራል ከፍተኛ ፍርድ ቤት ለውጡን መሰረት በማድረግ አከናወናቸው አበይት ክንውኖች ውስጥ የሚነሱ ናቸው። ሌላው ከዲሞክራሲ ተቋማቶች የምናነሳው የኢትዮጵያ ብሔራዊ ምርጫ ቦርድን ስራ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ከለውጡ ማግስት ወዲህ የሰራቸው ስራዎች በርካታ መሆናቸውን የብሔራዊ ምርጫ ቦርድ ሰብሳቢ ክብርት ሜላትወርቅ ኃይሉ ሲያስረዱ ነበሩ። እዚህ መድረክ ላይ እንግዲህ የተከበሩ አፈ ጉባኤ ያነሱት ሐሳብ አለ። በተለይ በሀገራችን ውስጥ የዲሞክራሲ ስርዓትን ስር እንዲሰድ ማድረግ የሚቻለው የምርጫ ስርዓታችን ላይ ጤናማ የሆነ ክንውኖችን ስናከናውን ነው። ለዚህም የኢትዮጵያ ብሔራዊ ምርጫ ቦርድ ለእያንዳንዱ የምርጫ ክንውኖች ነፃ፣ ፍትሃዊ፣ ገለልተኛ፣ ተአማኒ በሆነ መንገድ እንዲከናወን የሚያስችል ከስድስተኛው ዙር የሕዝብ ተወካዮች ምክር ቤት ተመርጦ አሁን ያለበት ቦታ የደረሰበት ጋር ስናየው የብሔራዊ ምርጫ ቦርድ በስድስተኛ ሀገራዊ ምርጫ ላይ የነበሩትን ስራዎች በመገምገም ለሰባተኛ ሀገራዊ ምርጫ ከፍተኛ የሆነ ትኩረትን በማድረግ እየሰራ መሆኑን ጠቁሟል። ይህ ግብአትን በመውሰድ እየተሰራ ያለው ስራ ብሔራዊ ምርጫ ቦርድ ከፍተኛ የሆነ እድገት ላይ እንዲመዘገብ እያደረገው ነው። ያ ምንድነው? የታማኝነት ደረጃውን እየጨመረለት ነው። የግልጸኝነቱ ደረጃ እየጨመረለት ነው። ይህንንም ለማድረግ በዋናነት የሕዝብ ተወካዮች ምክር ቤት ለኢትዮጵያ ብሔራዊ ምርጫ ቦርድ የሚጠበቀውን ለአሰራር የሚጋብዘውን ህጎች ማዘጋጀትና መስጠቱና በዛ ልክ መተግበር መቻል ነው። ከዚህ ጋር በተያያዘ እንግዲህ በዘንድሮ ዓመት እንግዲህ እንደምታውቀው አንተ ሀገራዊ ምርጫ ይከናወናል። ሰባተኛ ሀገራዊ ምርጫ። ይህ ሰባተኛ ሀገራዊ ምርጫ ከዚህ በፊት ከነበሩት ሀገራዊ ምርጫዎች በተሻለ መንገድ ነፃ፣ ገለልተኛ፣ ዲሞክራሲያዊ፣ አሳታፊ በሁሉም ዘንድ ተአማኒነት ባለው መንገድ እንዲከናወን ምክር ቤቱ ያለውን ድጋፍ ይቀጥላል። የኢትዮጵያ ብሔራዊ ምርጫ ቦርድም ይህንን አጠናክሮ እየሰራ ነው። ከዚህ ጋር በተያያዘ የተሰሩ ስራዎችን ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የሆኑት ክብርት ሜላትወርቅ ኃይሉ ሲያስረዱ ነበር። ብሔራዊ ምርጫ ቦርድ ከስድስተኛውና ካለፉት ምርጫዎች ትምህርትን በመውሰድ የምርጫ ስርዓቱ ትክክለኛ ዲሞክራሲን በሚገነባበት መንገድ ላይ የተከናወነ መሆኑን ጠቁሟል። ከዚህኛው አንደኛው የሚጠቅሱ ነገር ምንድነው? ሎጂስቲክሱን በራሱ ብቁ በሆነና ዓለም አቀፍ ደረጃውን በጠበቀ ሁኔታ ከማደራጀት አንጻር የተሰሩ ስራዎች ቀላል እንዳሉ ጠቁሟል። ከዚህ በፊት እንደምናውቀው የምርጫ ስራ ሲከናወን ምርጫ ላይ የሚሞሉ ወይንም የመራጮች የመረጡበት ወረቀት የሚደረገው ኮሮጆ ውስጥ ነበር። አሁን ግን መራጮች ድምጻቸውን የሚያስቀምጡበት ሳጥን ከማዘጋጀት ጀምሮ የተሰሩ ስራዎች በርካታ መሆናቸው ጠቁሟል። እንግዲህ ይህን ስራ ለመስራት ሲነሱም በዋናነት ህግን ማዕቀፍ በማድረግ ነፃና ገለልተኛ ሆነው እንዲደራጁ ኃይላቸው ወይንም የተሰጣቸውን ኃላፊነት በአግባቡ እንዲጠቀሙ በተመቻቸላቸው ድል መሆኑን ጠቁሟል። ሌላው ከስድስተኛው ሀገራዊ ምርጫ ወደ ሰባተኛው ሀገራዊ ምርጫ ሲመጣ ዲጂታላይዜሽን እውን የማድረግ ስራዎችም እየተሰሩ መሆኑን ጠቁሟል። ለዚህ እንደማሳያ ያነሱትም የምርጫ እጩዎች ምዝገባ በዲጂታላይዜሽን የማከናወን ስርዓት ተግባራዊ መደረጉን ነው። እንግዲህ ባለፉት ሳምንታቶች ውስጥ እናስታውሳለን እጩዎች ምዝገባ ያከናውኑት በዲጂታል መንገድ ነበር። እንግዲህ አፕሊኬሽን አለ። በዛች አፕሊኬሽን መሰረት እጩዎች ራሳቸውን ይመዘግባሉ። ይህም ተከታትሎ መጥቶ መራጮችም የምርጫ ጣቢያ ድረስ ሄደው
ሳይመዘገቡ በስልካቸው አፓን አውርደው ራሳቸው መመዝገብ የሚችሉበትም ቴክኖሎጂ ተግባራዊ የተደረገ እንደሆነ ጠቁሟል። ይህ እንግዲህ ከ6ኛው ሀገራዊ ምርጫ በተወሰደ ትምህርት መሰረት ለ7ኛው ሀገራዊ ምርጫ ተቋሙን ብቁን አድርጎ አዘጋጅቶ ለዲሞክራሲ ስርዓቱ ፍትሃዊ በሆነ መንገድ የሚያገለግል ተቋም ነፃና ገለልተኛ መሆኑን የበለጠ የሚያሳይ መሆኑን ጠቁሞበታል። ነገር ግን ሀገራችን ባለችበት ሁኔታ ላይ ስንመለከት የቴክኖሎጂ ስርዓቱ እስከታችኛው የማህበረሰብ ክፍል ድረስ ሁሉንም ቦታ ያዳረሰ አይደለም። ለዚህ ደግሞ አማራጭ መፍጠር ያስፈልጋል። የኢትዮጵያ ብሔራዊ ምርጫ ቦርድ ዲጂታላይዜሽን እውን ሲያደርግ ጎን ለጎን ደግሞ የነበረውን ማሰራት ጠብቆን እየሄደ ያለው ያ ማለት ለምሳሌ መራጮች መምረጥ እየፈለጉ ለቴክኖሎጂ አጠቃቀም ላይ ክፍተት ካለባቸው ምን እያደረጉ ነው? ለዚህ ፓራራል የሆነ ወይንም እኩል በኩል የሚሄድ በመዝገብ ላይ ሄደው ከዚህ በፊት እንደሚደረገው መራጮች ተመዝግበው ካርዳቸው የሚወስድበት ስርዓትም ይተገበራል። ይህ ሲባል የትኛውም ኢትዮጵያዊ እድሜው የደረሰ መምረጥ የሚፈልግ በአጠቃላይ በምርጫው ላይ እንዲሳተፍ ሁሉም አማራጮች አሉ። ነገር ግን እንደ ተቋም ደግሞ እያደጉ መምጣት ስለሚጠበቅ ወደ ዲጂታል ስርዓቱ የሚመጣበት መንገድ እየላቀ መምጣቱን ጠቁሟል። ሌላው ዲሞክራሲ ሲታሰብ አብሮ እየታሰበ መምጣት ያለበት ስነ ምግባር ነው። ፖለቲካ ስናነሳ ከፍተኛ የሆነ የሀሳብ ልውውጥ የሚከናወንበት ነው። ነገር ግን በስነ ምግባር መታጀብ መቻል አለበት። ስለዚህ እያንዳንዱ የፖለቲካ ፓርቲ በምርጫ ስርዓቱ ተሳታፊ የሚሆኑበትን የስነ ምግባር ደንቦችን ደግሞ አውጥቶ ተግባራዊ ማድረግ ሌላው የምርጫ ቦርድ ኃላፊነት ነው። ከዚህ ጋር በተያያዘ የምርጫ ቦርድ የስነ ምግባር ደንብን በማዘጋጀት እያንዳንዱ የፖለቲካ ፓርቲ የምረጡኝ ቅስቀሳ በሚያደርግበት ወቅት ጤናማ በሆነ መንገድ እንዲያከናውን፣ ስነ ምግባር በጠበቀ መንገድ እንዲያከናውን፣ ሀሳቡን ለህዝብ መሸጥ እንዲችል የሚያስችል ስርዓትን መዘርጋቱን ጠቁሟል። ከዚህ ጋር በተያያዘ ለፖለቲካ ፓርቲዎች አመራሮችን በአጠቃላይ የግንዛቤ ማስጨበጫ ስልጠናዎች መሰጠታቸውን ጠቁሟል። ይህ ማለት ምንድነው? ዲሞክራሲ ሲገነባ ስነ ምግባርን ማዕከል በማድረግ ኢትዮጵያ ዲሞክራሲን በመገንባት ሂደት ውስጥ ሀገር የምትፈልገው ቦታ ላይ ለመድረስ የሚቻለው ስነ ምግባርን የተከተለ ስራ መተግበር ሲቻል ነው። ከዚህ ጋር በተያያዘ ዲሞክራሲያዊ ነፃ ገለልተኛ የሚሆነው በስነ ምግባር የታጀበ የፖለቲካ ፓርቲዎች እንቅስቃሴን እውን ማድረግ ሲቻል መሆኑን በመረዳት ይህንን ተግባራዊ የተደረገ መሆኑን የብሔራዊ ምርጫ ቦርድ ሰብሳቢ ሆኑት ክብርት ሜላትወርቅ ኃይሉ የጠቆሙበትን እናገኛለን። ሌላው እንግዲህ ምርጫው ነፃ ፍትሃዊ አካታች እንዲሆን ቴክኖሎጂ በመጠቀም ረገድ ያለውን ተደራሽነትን ማሳደግ ቀጣይ የቤት ስራ አድርጎም የሚቀጥል መሆኑን የጠቆሙበትን ሀሳብ እናገኛለን። ሌላው እኔ ጋር ካሉት ሀሳቦች ልጨምር የምችለው ከፌዴራል ዋና ኦዲተር መስሪያ ቤት ጋር የተያዘ ክንውንን በተመለከተ ነው። እንግዲህ ሌላው የዲሞክራሲ ተቋማት የምናነሳው የፌዴራል ዋና ኦዲተር መስሪያ ቤትን ነው። የፌዴራል ዋና ኦዲተር መስሪያ ቤት በዋናነት የመንግስት ተቋማቶች የሚሰሯቸው ስራዎችን ኦዲት ያደርጋል። የገንዘብ ፍሰታቸውን ኦዲት ያደርጋል። ፕሮጀክቶቻቸውን ኦዲት ያደርጋል። እነዚህ ስራዎች ኦዲት ለማድረግ ግን ከዚህ በፊት በነበረው ስርዓት ላይ የሚነሱ ሀሳቦች አሉ። ኦዲት መስሪያ ቤትን መንካት አይነኬ ተብሎ ይታሰባል። ነገር ግን ከ2010 በኋላ ከተከናወኑ ነጥቦች አንደኛው አይነኬ የተባሉ ነገሮችን መቀየር ነው። ለምንድነው መቀየር ያስፈልገው? ሀገርን ምንፈልግ ከሆነ አይነኬ የሚባል ነገር የለም። ለሀገር የሚጠቅሙ አሰራሮችን ተግባራዊ ማድረግ ነው የሚጠቅመው። ከዚህ ጋር በተያያዘም የፌዴራል ዋና ኦዲተር መስሪያ ቤት ላይ ለአሰራር ምቹ የሆኑ ሀገርን የሚጠቅሙ የህግ ማዕቀፎችን ከማሻሻል ጀምሮ ምክር ቤቱ በርካታ ስራዎችን መስራቱን የፌዴሬሽን ተወካዮች ምክር ቤት አፈ ጉባኤ የተከበሩ አቶ አገስት ጫፎ ጠቁሞበታል። በዚሁ መድረክ ላይ የፌዴራል ዋና ኦዲተር የሆኑት ክብርት ወይዘሮ መሰረት ዳምጤ ያነሱት ሀሳብ አለ። ተቋሙ ከወገንተኝነት የጸዳ ወይንም ለማንም ያላዳላ ሆኖ ነፃ ገለልተኛ ሆኖ የኦዲት ስርዓቱን ማከናወን እንዲችል በርካታ ድጋፎች ከተወካዮች ምክር ቤት የተደረጉለት ያንንም የህግ ማዕቀፍ ድጋፎችና የማሻሻያ ስርዓቶችን ተግባራዊ በማድረግ የመንግስት ሀብቶች እንዳይባክኑ ከፍተኛ ስራ መስራቱን ጠቁሟል። ከዚህ ጋር በተያያዘ የፋይናንሻል ኦዲቱን 100% ማሳካት መቻሉን ጠቁሟል። በዚህ የለውጥ ዓመታት ውስጥ እንግዲህ 100% ማሳካት ማለት ቀላል አይደለም። በመንግስት ተቋማት ውስጥ ወይንም በመንግስት መዋቅር ውስጥ ኦዲት መደረግ ያለባቸው ተቋማት በአጠቃላይ ሙሉ በሙሉ የፋይናንስ ኦዲት ሽፋናቸው 100% ከቨር ወይንም ሽፋን እንዲያገኝ ተደርጓል ማለት። ሌላው ደግሞ የክዋኔ ኦዲትን ደግሞ ከነበረበት 24% ወደ 41% ማሳደግ ተችሏል። እንግዲህ ኦዲት ሲደረግ እያንዳንዱ የመንግስት ሀብት በታለመለት ቦታ ላይ ውሏል፣ እያንዳንዱ የህዝብ ሀብት ለሚፈለገው አገልግሎት እየዋለ ነው ወይ የሚለውን ነገር ይጣራበታል። ለሚኖርም ክፍተት ተጠያቂነት ይኖራል። አስፈጻሚ አካላት ይጠየቁበታል።
የሚመለሱ ሀብቶች ወደ መንግስት ካዝና እንዲመለሱ ይደረጋል። ለቀጣይ ስራዎች እንዲሰናዱ ይደረጋል። ለክፍተቶቹ ደግሞ ተጠያቂነት እንዲሰፍን ያደርጋል። ይህንን ማድረግ የተቻለው ለፌዴራል ዋና ኦዲተር መስሪያ ቤት በተሰጠው የህግ ማዕቀፍ መሰረት ነፃና ገለልተኛ ሆኖ አይነኬ የተባሉ ስራዎችን አለመስራት ወይንም የነሱም ቦታዎች አይነኩም የተባሉ ስራዎችን ብቻ አለመንካት ብቻ ሳይሆን ነፃ ሆኖ በተሰጠው የህግ ማዕቀፍ ውስጥ እንዲንቀሳቀስ በተመቻቸለት እድል መሆኑ የተጠቆመበትን ሀሳብ እናገኛለን። ከዚህ ጋር በተያያዘ እንግዲህ የቴክኖሎጂ ስርዓትን በመጠቀም ረገድ የፌዴራል ዋና ኦዲተር መስሪያ ቤት ከፍተኛ ስራዎችን እየሰራ ነው። የኦዲት አስተዳደር የመረጃ ትንተና ስርዓቶችን በቴክኖሎጂ እየደገፈ መሆኑን ጠቁሞበታል። በቀጣይም እንግዲህ ለውጦችን ማጠናከርና መቀጠል ተገቢነት አለው። ከዚህ ጋር በተያያዘ ራሱን የቻለ የሙያ ማሰልጠኛ ኢንስቲትዩት እንዲኖረው የፌዴራል ዋና ኦዲተር መስሪያ ቤት ከፍተኛ የሆነ ፍላጎት ስላለው ይህንን ስራ ማጠናክሮ ለመስራት ቀጣይ እቅድ አድርጎ እየሰራ ነው። ምክንያቱም ለፌዴራል ዋና ኦዲተር ግብዓት የሚሆኑ የሰው ኃይሎችን ለማብቃት ኢንስቲትዩት አቋቁሞ አሰልጥኖ አብቅቶ እያንዳንዱን የመንግስት አሰራሮችን ያ ማለት ከፋይናንስ ጋር የተያዙትን ከአስፈጻሚ አካል ጋር የተያዙትን የኦዲት ስራን የሚጠይቁ ስራዎችን ለመስራት የሚያስችልበትን መንገድ የተሻለ ማድረግ እንደሚገባ የተጠቆመበት ነው። እንግዲህ በመድረኩ ላይ የተከበሩ አፈ ጉባኤ አቶ ታገሰ ጫፉን ጨምሮ በተወካዮች ምክር ቤት የመንግስት ዋና ተጠሪ የሆኑት የተከበሩ ዶክተር ተስፋዬ በልጅጌ የተገኙበት ሌሎችም ከፍተኛ የስራ ኃላፊዎችና የተቋማቱ ሰራተኞች ተገኝተው ሰፊ ውይይት የተደረገበትና የዳኝነትና የዲሞክራሲ ተቋማት ለሀገረ መንግስት ግንባታ እውነተኛ የሆነ ለውጥን እያስመዘገቡ መሆኑን የተዳሰሰበት ነጥብ እናገኛለን። ሌላኛው የኢትዮጵያ ሀገራዊ ምክክር ኮሚሽንን የሚመለከት ጉዳይ ይሆናል። ተስፋዬ የኢትዮጵያ ሀገራዊ ምክክር ኮሚሽን መቋቋሙ በተለይም በዋና ዋና ሀገራዊ ጉዳዮች ላይ የጋራ መግባባት ለመፍጠር እንዲሁም ደግሞ ሀገረ መንግስቱን ለማጽናት እጅግ ወሳኝ መሆኑን የተከበሩ አቶ ታገሰ ጫፉ ገልጸዋል። መንግስት መሰረታዊ በሆኑ ሀገራዊ ጉዳዮች ላይ መግባባት ለመፍጠር ያለውን ቁርጠኝነት እንግዲህ ኮሚሽኑን በማቋቋም ማሳየቱን ገልጸዋል። ኮሚሽኑን ከመመስረት ጀምሮ ያለው ሂደትም ግልጽና ገለልተኛ እንዲሆን የተከናወኑ ተግባራት እጅግ አመርቂ መሆናቸውን ገልጸዋል። ለምክክሩ ሂደት እንግዲህ ተአማኒነት ጉልህ አስተዋጽኦ ማበርከታቸውንም ገልጸዋል። ተቋም መገንባት ሀገረ መንግስቱን ለማጽናት እንዲሁም ደግሞ ለመገንባት ወሳኝ መሆኑን አንስተዋል። ኮሚሽኑ እንግዲህ ለዚህ ዓላማ ትልቅ ሚና እየተጫወተ እንደሚገኝም ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ ባቀረቡት ጽሁፍም እንግዲህ ኮሚሽኑ እጅግ መሰረታዊ በሆኑ ጉዳዮች ላይ ሀገራዊ መግባባት ለመፍጠር እስካሁን ስኬታማ የሚባሉ ስራዎችን መስራቱን አንስተዋል። አካታችና የዜጎችን ተሳትፎ የተረጋገጠበት የምክክር ሂደት በማካሄድ ተሳታፊዎችን የመለየት ስራ መሰራቱን ገልጸዋል። በ11 ክልሎች እንዲሁም ደግሞ በሁለት የከተማ አስተዳደሮች በርካታ ስራዎች መሰራቱን ገልጸዋል። የምክክሩ ሂደት ነፃ፣ ገለልተኛ እንዲሁም ደግሞ ሁሉም ባለድርሻ አካላት የተሳተፉበት እንዲሆን በማድረግ በኩል ኮሚሽኑ በርካታ ስራዎች ማከናወኑን ገልጸዋል። እስካሁን በተከናወነው የተሳታፊዎች ልየታ እንዲሁም ደግሞ የአጀንዳ ማሰባሰብ ተግባር ከታቀደው ውስጥ 93 በመቶውን ማሳካት መቻሉ በቀጣይም አጀንዳ የመቅረጽ እንዲሁም ደግሞ አጀንዳውን ይፋ የማድረግ ሀገራዊ ምክክር ማካሄድን ጨምሮ ሌሎች በርካታ ስራዎች እንደሚሰሩ ገልጸዋል። ሌላው ከዚህ ጋር የይዘን የምናነሳው ተቋም ተስፋዬ የኢትዮጵያ ሕዝብ እንባ ጠባቂ ተቋም ነው። ለምክር ቤቱ ተጠሪ ከሆኑ ተቋማት አንደኛው የኢትዮጵያ ሕዝብ እንባ ጠባቂ ተቋም ነው። በዚህ መድረክም ላይ እንግዲህ ባለፉት የለውጥ ዓመታት ያከናወናቸውን የሪፎርም ስራዎች በተመለከተ የተቋሙ ዋና እንባ ጠባቂ ክብርት ወይዘሮ ስመኙ ቤ ለመድረኩ ተሳታፊዎች ተቋሙ ይህን ስራዎች ሰርተዋል ብለው ገለጻ አድርገዋል። በዚህም እንግዲህ ተቋሙ የተመሰረተበትን ግብ ለማሳካት የሚያስችሉ በርካታ የሪፎርም ስራዎች መስራታቸውንና ውጤት መገኘቱን ገልጸዋል። በተለይም ከለውጡ በፊት የተቋሙ አመራሮች ምልመላ የመረጣ ስርዓት እንዳልተቀመጠለት እንዲሁም ደግሞ ገለልተኝነቱን የሚያረጋግጥ እንዳልነበር አንስተዋል። በተመሳሳይ ሁኔታም የቅርንጫፍ ጽህፈት ቤቱን ኃላፊዎች በሹመት ነበር የማስቀመጥ ስራ የሚሰራው። ከተጠያቂነት እንዲሁም ደግሞ ተቀናጅቶ ከመስራት ጋር ተያይዞ የራሱ የሆነ አሉታዊ ተጽዕኖዎች እንደነበሩትን ያነሱት ተቋሙ እንግዲህ በግል ድርጅቶች የሚፈጸሙ አስተዳደራዊ በደሎችን የማየት ስልጣን ከዚህ በፊት እንዳልነበረውን ያነሱት
የመንግስትና የመንግስት የልማት ድርጅቶችን ብቻ ትኩረት አድርጎ ሲሰራ እንደነበር ነው የገለጹት። በጀት ከማጽደቅ ጋርም ተያይዞ ነጻነት እንዳልነበረው፣ በምርመራ ስራ ላይ የተሰማሩ የተቋሙ ባለሙያዎችም ያለመከሰስ መብት እንዳልነበራቸው ገልጸዋል። እነዚህና ሌሎች በርካታ ችግሮችን የሚቀርፉ ስራዎች መሰራቱና የሪፎርም ስራውም ውጤታማ እንደነበር ያነሱበት ሁኔታ አለ። ሌላኛውና የመጨረሻው የምንመለከተው ተቋም የኢትዮጵያ ሰብአዊ መብት ኮሚሽንን ይመለከታል። ተቋሙ እንግዲህ ባለፉት የለውጥ ዓመታት ያስመዘገባቸው በርካታ አንኳር ለውጦችን አስመልክቶ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ክቡር ብርሃኑ አዴሎ ገለጻ አድርገዋል። የነበሩ ማነቆችን በመፍታት ተቋሙን ነፃ ገለልተኛና ብቃት ያለው ተቋም እንዲሆን ውጤታማ ስራዎችን መስራቱን ገልጸዋል። ተቋሙ እንግዲህ ከለውጡ በፊት ሰፋፊ የምርመራ ስራዎችን መስራት አይችልም ነበር። የፋይናንስም ነፃነት አልነበረውም። በአስፈጻሚው ጫና ስር የወደቀ ተቋም እንደነበረ ገለጹት። ሪፖርቶች ሳይቀሩ ኤዲት የሚደረጉበት ሁኔታ እንደነበር ነው ያነሱት። ይህንን ግን በማስቀረት በለውጡ የህግ ምቹ ሁኔታዎች መፈጠራቸውን ከዚህ ጋር ተያይዞ 1224 የተሟላ የህግ ማዕቀፍ እንዲሁም ደግሞ በነፃነት ተቋሙ እንዲንቀሳቀስ ያደረገበትን ሁኔታ ገልጿል። ምክር ቤቱ በዚህ በኩል ጉልህ አስተዋጽኦ እንዳደረገ ገልጿል። ከአዲስ የሰው ሀብት መዋቅር ጋር ተያይዞ በርካታ ስራዎች መሰራቱን ነፃ ገለልተኛና ብቃት ያለው የሰብአዊ መብት ኮሚሽን ሆኖ እንዲደራጅ በርካታ ስራዎች በሪፎርሙ መሰራቱን ገልጸዋል። እንግዲህ እነዚህ ተቋማቶች በተያዘው መድረክ ላይ ያከናወናቸውን ክንውኖች ከለውጡ በፊት በነበረው ስርዓት ላይ ምን ይመስል ነበር፣ በለውጥ ጉዞ ውስጥ ደግሞ ምን ስራዎችን አከናወኑ፣ በቀጣይ ደግሞ የት ይደርሳሉ የሚሉትን መንገዶች የተቃኘበት ነው። እንግዲህ ስናነሳ የዳኝነትና የዲሞክራሲ ተቋማት በሀገረ መንግስት ግንባታ ላይ እንዲሁም ሀገርን በማጽናት ጉዞ ላይ ቀላል የሆነ ሚና የላቸው። ለዚህም ነው እነዚህ ተቋማቶች በቀጥታ ለሕዝብ ተወካዮች ምክር ቤት ተጠሪ ሆነው የሚሰሯቸው ስራዎች ተአማኒነት እንዲኖራቸው፣ ግልጽ እንዲሆኑ፣ እያንዳንዱ እንቅስቃሴያቸው ሀገርን በሚጠቅም ጎዳና እንዲመሩ ማድረግ የሚቻለው የህግ ማዕቀፋቸው ማረም ሲቻል ነው። ከዚህ ጋር በተያያዘ የሕዝብ ተወካዮች ምክር ቤት የሰራው ስራ ቀላል እንዳልሆነ የተከበሩ አፈ ጉባኤ አቶ አገስቱ ጫፎ ደጋግሞ ሲያነሱ ነበር። አንድን ተቋም በሚፈለገው ደረጃ በሚፈለገው ቦታ ላይ ማድረስ የሚቻለውና ሀገርን ወደሚፈለገው ጎዳና መምራት የሚቻለው ተቋማት በሚንቀሳቀሱበት እያንዳንዳቸው መንገድ ላይ የህግ ነፃነትን ማስጠበቅ ሲቻል ነው። ለዛም ደግሞ እያንዳንዱ ተቋማቶች በተሰጣቸው ስልጣንና ኃላፊነት መሰረት ነፃና ገለልተኛ ሆነው እያንዳንዱን እንቅስቃሴ ማድረግ ከቻሉ ሀገርን ማሻገር ይቻላል። ስለዚህ እነዚህ ተቋማቶች የዳኝነትና የዲሞክራሲ ተቋማቶች እምርታቸው በሀገረ መንግስት ግንባታ ላይ ከፍተኛ ለውጥ እያመጡ ነው። ነገር ግን አሁን የሚቀሩ ስራዎች እንዳሉ ጠቁመዋል። እነዚህ ተቋማቶች መሰረታቸው እየተጣለ መሰረታቸው እየተደላደለ ነው። ነገር ግን ማስቀጠል የሚቻለው አሁንም የሕዝብ ተወካዮች ምክር ቤት የተሰጠውን ስልጣንና ኃላፊነት ተጠቅሞ እነዚህ ተቋማቶች የመደገፍ የመቆጣጠር የሚሄዱበትን መንገድ በህግና በስርዓቱ መንገድ እንዲጓዙ እድሉን ሲያመቻችላቸው በመሆኑ ይህንን አጠናክሮ እንደሚቀጥልም አጽንኦት የሰጡበትን ሀሳብ እናገኛለን። ዳኝነትና የዲሞክራሲ ተቋማት ምርታ ለተሳካ የሀገረ መንግስት ግንባታ በሚል መሪ ቃል የተካሄደ መድረክን አስመልክቶ በዛሬው የሰሞነኛ ፕሮግራማችን ያነሳናቸው ጉዳዮች እነኚህን ይመስላሉ። ተመልካቾች ለዛሬ ያዝነው የሰሞነኛ ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ጥሩ ጊዜ